ፈሪነ አስቦ መደብደብ እኮ ወንድነት አይደለም ትንኝ ነህ ታሰርክ ተፈታ ለውጥ የለውም ገለባ እገላለሁ ቀድመ ካልሞት ትችላለህ እሺ እሱን ተወውና እኔም ብቻ አውራኝ መጀመሪያ ምላሱ እንዳስፋልት ንጣፍ የተዘረጋውን ባርሽን አሳርሽው አለበለዚያ አስተነፍስለታለሁ እሺ አሁን ተረጋጋና ከኔ ጋር እናውራ ካንቺ ጋር ከገንዘብ ውጪ ማውራ የለኝም የተወሰነ ገንዘብ በፖስታ አዘጋጅቼልሃለሁ እስከዛ እሱን ተጠቀም የቀረውን ደግሞ ሰውየው ሲከፍለኝ እሰጥሃለሁ ጥሩ ገንዘቡን አምጪ እሺ እሰጥሃለሁ ጥዬው መጥቼ ነው ምን አገናኝ አባ ዛሬ ደግሞ አንተ ልትገለኝ መጣ ግን አባዬ ትለኛለህ እኔ መጣሁት ላድን ነው ግን አላደንከኝም ከአቅሜ በላይ ሆነ አንተ ታደርሱኝ እያየኝ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረው ግን ምን አድርጌ ማስመሰል ስለነበረብኝ ነው እንደምገልህ እንጂ እንደማድን ቢያቅ ዝም የሚለኝ ይመስላል ቲና ራሷ ሳትቀር ነበር የምትገለኝ እንዴት አምናለሁ እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባ ታውቃለህ ለምንድን ነው እኔ ለቱትና ለካሌብ አንተ በቲና እንደታገትክ ነገርኳቸው ግን ያው ምንም ችግር ሳይፈጠር አንተን ለማስፈታት ነው እና ቲና እንዳገተችኝ አውቆ ልጄ ዝም አለ ዝም ማለት አለበት ስሜታዊ መሆን አንተን ነው የሚያሳጣን ይኸውልህ አባዬ እንድትረዳኝ የምፈልገው ይሄን ሁሉ የሆነው ለአንተ ግን እኮ ፍቅረኛዬ ነው አስር ጊዜ ፍቅረኛ አትበይ ተወደደም ተጣላም ዋጋ መከፈል አለበት እና ፍቅረኛዬ ነው ዋጋ መከፈል ፍቅረኛሽ ተንቀልቅሎ መጥቶ ነው ራሱ ዋጋ እየከፈለ ያለው ፍቅረኛሽ የሴራ እንቅፋት ነው እንቅፋት የሚሆንብኝ ደግሞ ማንንም ቢሆን አልምረው እሺ የሻይል ስጥህ የሻይ አይደለም እሱን ያገጥኩበትን ቢሳካለት ይገለኝ ነበርና ህይወቴን ያዳንኩበትን እንዲሁም ደግሞ ሰውየውን ከስምነታችሁ እንጂ ያቆየሽበትን ጨምረሽ ገንዘቡን ልጅዎች ትከፍይ እሱን እኮ ማደርገው ሰውየው ገንዘቡን ከሰጠኝ በኋላ ነው አይደል እንዴ የኔ ድርሻ ማገዝ ነው ያንን ደግሞ አድርጌዋለሁ አሁን ያንቺ ድርሻ ነው ከሰውየው ገንዘብ መቀበል አለበለዚያ ደግሞ ሌላ መንገድ ፈልጎ ገንዘብ ይመክፈል ምን እያልክ ነው ሞክራል በፈጠረህ አትምታው ይሄ ከስምነታችን ውጭ ነው ሰላም ወደ ቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ቲና ተወዳጅ ድራማ ዛሬ ምን ተፈጠረው ዳኒ ወይ ለማዳን ስሄድ ተያዘ ማለት ነው እንግዲህ አባይቱን አንኳኩቶ ልክ ሲገባ ምን ልሰራ ሲመጣ አንተ ደግሞ ማን ነው ብሎ ከዛ ስመተው መጣ ማለት ለዘራረው ከዛ በሩን ከፍት ሲሄድ እንዳጋጣሚ በሩ ፊት ለፊት አግኝቶት ነበር በዛ የተነሳ አንተ ማን አባክ ነው ማን ላይካ ብሎ ደበደበውና አስሮ ቁጭ አደረገ ተሰማኛለህ ለዚህ ስራ ተከፍላለህ እያለ ልቀቀኝ እያለ ሲጮህበት ነበር ነገር ግን አለቀም ለዚህ ስራ ተከፍለዋለህ እያለው ነበር ሆኖም ግን ደከመ እኔ የቲና ፍቅረኛ ነኝ ብሎ ተናገረ ቲና ደግሞ ገንዘብ ስልክ ደውላ እየጠየቀችው ነበር ገንዘቡን ገንዘብ እሺ ወደ ታመላሽ አድርገኝ በቅርቡ መልስልሃለሁ እያለችው ነበር ሆኖም ግን አሁን ልቀቀኝ ከፈለክ እንደራደር እያለው ነበር አይ መደራደር አያስፈልግም ተሰማኛለህ እኔ ይህን ሰውዬ መግደል ፈልጋለሁ አባዬ መግደል ነው የምፈልገው እያለው ነበር ነገር ግን አይ አንተ የአባዬ ጠላት ሳይሆን ወዳጅ ትመስላለህ ስለዚህ በጭራሽ እንደዚህ ልታረግ አትችልም እያለው ነበር ሆኖም ግን እገላለሁ ፈቅጭል ተሰማኛለህ ብሎ አስገደደው ማለት ነው እንግዲህ ትዊትና ቲና ደግሞ ትዊት እጅግ በጣም ተጨንቃ ነበር ስለ አባዬ እያሰበች ነበር ቲና ምን ተፈጥሮ ነው የሆንሽው ነገር አለ እንዴ አይ ስለ አባዬ እያሰብኩ ነው ስለ አባዬ ሰማሽ ነገር አለ እያለቻት አይ ይህን መጨነቅ የለብሽም ምንም የሰማሁት ነገር የለም እያለችው ነበር ሆኖም ግን በቃ ለማንኛውም ተረጋጊ አባዬ አው እንደ ልጅ ልታቅሽ ነው እንደ ታዲያ አባዬ ምንም ነገር አይሆንም ምንም ነገር እንደማይሆን ተስፋ አደርጋለሁ ቲና እባክሽ አባዬ ምንም ነገር እንደማይሆን ጸሎት አድርግልኝ እያለ ነበር ከዛ ካሌብ ይመጣና አጠገባቸው ቁጭ ብሎና ከዛ እየጠየቃቸው ነበር ምንድነው ሁላችሁ ልብሩት ውስጥ ከፍታችኋል ምን ተፈጠረ እያለች
አባዬ ምን እንደሆነ ማወቅ ፈልጌ አዎ ቲና እስቲ ለአባዬ ጸሎት አድርግለት አባዬ ገዳም ሄዶ ሊሆን ይችላል እኮ እያለች ነበር። ከዛ ልጅ አባቴ ምንም እንደማይሆን ተስፋ አድርጋለሁ። አይ አባቴሽ ምንም አይሆንም፣ አባታችን ምንም አይሆንም፣ ለኛም እኮ ለሁላችን አባታችን ነው። ስለዚህ ምንም እንደማይሆን ተስፋ አድርጋለሁ እያለም ነበር። አዎ ስለዚህ አባዬ በቅርቡ ይመለሳል፣ ምንም እንዳልሆነ ደግሞ ውስጤ ነግሮኛል። ስለዚህ ምንም አትፍሪ እያለችው ነበር። እሺ ተስፋ አድርጋለሁ ለማንኛውም እያለው ነበር። ግን እነሱ ፊት ቁጭ ብላ እያስመሰለች ነበር ቲና ማለት ነው። እንግዲህ ምንም እንደማያውቅና ምንም እንዳልተፈጠረ ስታስመስል ነበር። ነገር ግን እሱ አባዬን እንዳሳገተ እነሱ ያውቃሉ። አባዬ እንግዲህ በቃ ከፈለገልን አንተ እንደራደር እያለ ነበር ዳኒ። ነገር ግን አጋቹ በጭራሽ ቃሉንም ማያጥፍና መደራደር እንደማይፈልግ ደጋግሞ ነገረ። ሰማኛለህ እዚህም እንደሰራ እንደመጣ ትናገራለህ አለዛልና እያስጨነቀው ነበር። እንግዲህ ለምን እንደመጣው ነግሬሃለሁ፣ ከዚህ በላይ ሌላ ምን ንገርክ እያለ ትሁትና ካሌብ እጅግ በጣም ተጨነቀ። ካሌብ አባዬ ምን ማድረግ እችላለሁ አባዬ አንድ ነገር እንደውም ፈርቻለሁ ምናምን እያለችው ነበር። አይ ምንም አይሆንም በቃ ጥሩ ነገር እናስብ፣ ስለዚህ የሆነ ነገር ማድረግ ይኖርብናል እያለ ነበር። ካሌብ እሺ ተረጋግተን እናስብ፣ ምን ማድረግ እንዳለብን ተረጋግተን ነው ማሰብ ያለብን እያለ ነበር። እንግዲህ አጋጁ ቲናን ብሩ ካላመጣሽው ነግሬሻለሁ እያለ እያስፈራራት ነበር። ብር እንድትሰጠውና ብር እንድታመጣው በተደጋጋሚ ሲያስፈራራት ነበር። እሷም እሺ አመጣለሁ ብላ ብሩን ይዛ ትሄዳለች ማለት ነው። ነገር ግን ዳኒን አይኑን አሰረው ማለት ነው። አይኑን ድምፁም እንዳይሰማ አስሮ ቁጭ አደረገው። አባዬም ተጨነቀ፣ ግራ ገባው። ምክንያቱም ዳኒን እሱ ነገለው ስለነበረ ግን እያስመሰለ ነበር እንጂ አባዬን ለማዳን ነበር እሱ የመጣ ማለት ነው። እንግዲህ ቲና አሁን ትመጣለች ማለት ነው። እንግዲህ አርፋ የምትቀመጥ ከሆነ እሱ እጅን ምን እንደማደርግ እኔ የማውቀው፣ ስለዚህ ተጠንቀቅ እያላት ነበር። ቆይ ችግር ምንድነው ከኔ ምንድነው ትፈልገው እያለ ቲና ጋር ሄደውልና አስቸኳይን እርጉብ ለምን እንደላክሽው እንድትነግር ይፈልጋሉ፣ ቶሎ እንድትመጪ ይላታል። ከዛ አሽተና ለመጣለትና ወደዚህ ይመጣል። ልክ ስትመጣ ደግሞ ይማን ነው ቃልሽን አጥፍተሻል እያላት ነበር። የምን ቃል ማጥፋት ነው እያለ ከዛ አይኑ ሲገልጥ ዳኒ ነው ማለት ዳኒ እኮ ፍቅረኛዬ ነው እያለችው ነበር። ፍቅረኛሽ አይደለም አባትሽ ለምን አይሆንም፣ ስለዚህ አይመለከተኝም እያላት ነበር። በቃ አሁን ልቀቀው ዳኒ እያጣለቁ ትሰምኛለሽ፣ ያገትኳትን በሙሉ እዚህ ትገቢያለሽ እያንዳንዱ እያላት ነበር። ከዛ እሺ እያለው ግን ቲና ዳኒ ለምንድን ነው የመጣ? ምን ልትሰራ ነው የመጣ? ቀድሜ ሊገለው ፈልጌ ነበር። አይው ሊገል እንደምፈልግ ነግሬሽ አልነበረም? ስለዚህ ቀድሜ ሊገለው ስለፈለኩት ነው አለ። ስለት አባዬ እያያቸው ነበር፣ የሚያደርጉት ነገር በሙሉ እያዳመጠ ነበር። አሁን ሊገላቸው ፈልጌ ነው ዳኒ፣ እኔ እስከዛይ ድረስ ግን ቆመ መጠበቅ ነበረብን፣ እንደዛ ማድረግ አልነበረብም እያለው ነበር። ቆይ ምን ማድረግ ነበረብኝ? በቃ ቀድሜ እሱን መግደል ስለፈለኩ ነው እያለ ነበር። ነገር ግን አሁን ካሌብ ትንሽ ገንዘብ ስጠኝ ምናምን እያለ ነበር። እሺ የምን ገንዘብ ነው ምናል የምትፈልግ እያለ ግን አሁን አንድ ነገር ላይ መድረስ አለብን፣ ትሁትን ማገት ይኖርብኛል፣ እታችኛው ክፍል እጠቀማለሁ እያላት ነበር። እሺ በቃ እኔ የተወሰነ ገንዘብ ስጠኝ ትልና ገንዘቡን ትቀበላለች። እንግዲህ ገንዘቡን እሺ እሰጥሻለሁ ይላታል ማለት ነው። እንግዲህ እሺ ካለ በኋላ ቲናም እንግዲህ ገንዘቡን ያመጣችው ገንዘቡ እንደምትሰጠው ስትነግረው ነበር። እሺ ምን እንደተፈጠረው እያለች ገንዘብ እፈልጋለሁ እያለ እና ለዚህ ምርኩ ያስኩበት ለሱ ግዴታ ያስከፍልሻል እያላት ነበር። ነገር ግን ይኸው ሙሉ ክፍያ ይሄን ሰው ይሰጠኝ ምንሽ ይሰጣል ያለኝ ይሄ ነው ስትለው ነበር። እሱ አይመለከትም፣ እኔ የምፈልገው ገንዘቤና ገንዘቤ ብቻ ነው እያላት ነበር። እንግዲህ በመጨረሻ
አንድ ፈሪና ለቀኝ ቢያል እያለ ነበር። ዳኒ አያለቅም በጭራሽ አለቅም እያለ ነበር። ግን እኮ አንተ ፈሪና ስለዚህ እያለ እየጫወተ ነበር። ነገር ግን እሺ ዳኒን ግን እንዳትጎዳው በቃ ፈለግኩ ማድረግ ትችላለህ፣ ግን እባክህ ዳኒን እንዳትጎዳ እያለ ነበር እያለችው ነበር። ነገር ግን ቲና ትሁት ካትደውልና የሆነ ፖስታ እንዳለው እየነገረቻት ነበር። ፖስታ ውስጥ አለ እንግዲህ ገንዘብ ነው ማለት ነው። ገንዘቡ እሺ እኔ ላቀብልሽ ትሁት ብልጥ ነች። ምክንያቱም አውቃ ነው የተከፋቢ እንዳለች ለመጠየቅ ፈልጋ ከሷ ፖስታውን ለማወቅና እንድትከተል ነበር የሷ እንግዲህ መጨረሻም ትሁት ጋር ይገናኙና ገንዘቡ ተቀበላታለች። ከዛ ትሁት አባዬ የት እንዳለ ካወቅሽ ደጋግማ ስትጠይቃት ነበር። አይ እኔ ምንም የማውቀው ነገር የለም እያለችው ነበር። በቃ ትሁት ለማንኛውም ቤት ስመጣ እናወራለን፣ አሁን መሄድ አለብኝ እያለቻት ነበር። ትሁትን እሽትንና ከዛ በኋላ ከሷ ጋር በምትሄድበት ሰዓት እሷን መከተል እየተከተለቻት ነበር። እንግዲህ እየተከተለቻት ታገኛታለች። ሰውዬ ወደ ውጭ ወጥቶ ስልክ ሲያወራ ዳኒ ግን አባዬንና እሱን ለማዳን ራሱን ለመፍታት እየሞከረ ነበር። እንደምን ብሎ ራሱ የታሰረውን ለመፍታት እየሞከረ እንግዲህ ለማስነበር ሆኖም ግን በመጨረሻ እንግዲህ ትሁት እንግዲህ አባዬን ታድነዋለች ማለት ነው። እንግዲህ አባዬን ታድነዋለች ትሁት። ቲና በጭራሽ ምንም ያወቀችው ነገር የለም ማለት ነው። አላወቀችም እሷ። ከዛ አባዬ ትሁት ልክ ዳኒ ፈቶ ላመልጡ ስለ አንድ ላይ እነሱ ፈቶ ላመልጡ ስለ ይዛቸዋል። ዳኒ እንደምን ብሎ ከፈታ በኋላ አባዬ ከዚህ ጉድ አወጣለሁ፣ እሺ ከዚህ ጉድ አወጣለሁ እያለ ያአጋጩ ይመጣል ማለት ነው። ልክ ስመጣ ከዛ ምን እያደረግህ ነው አንተ ምን እያደረግህ ነው ብሎ እየጮኸበት ነበር። ከዛ ለቀቀኝ እያለ ከዛ ልክ ስምትስል ከዛ ሁለቱንም በቦክስ ሳናድድ አባዬን ራሱ በቦክስ መታው ማለት ነው። ልክ አባዬን በቦክስ መታው። ትሁት እንደቃጣሚ ትንሽ ዱላ ትይዝና አናቱን መሬት ላይ ተዘረጋዋለች ማለት ነው። እንግዲህ ትሁት አባዬን ታድናለች። በመጨረሻ ከዳኒ ጋር አንድ ላይ ሆና ታድናለች ማለት ነው። እንግዲህ ቲና ጉዳ ፈላ፣ ቲና ጉድሽ ፈላ በመጨረሻ ትገለጣለች።